ልጄ መቼም ቢሆን ከተጎጂ ጎን ሁኚ ከመጉዳትም መጎዳትን ምርጫሽ አድርጊ ከሰዎች ጋር ያለሽ ነገር ሁሌም ሰላማዊ ይሁን የከፋ ነገር ሊያደርሱብሽ ቢሞክሩ እንኳን በመልካም ለማሸነፍ ሞክሪ በተረፈ ራስን መጠበቅ ነው ዋናው ነገር ልጄ ዙሪያሽን በደንብ ቃኝ የሚሆንሽንና የማይሆንሽን ማጤን አለብሽ ዘመኑ ከፍቷል ሁሉም ራሱን መርጧል ሊወስድብሽ እንጂ ሊሰጥሽ የማይችለው ነገር የለም ቢኖርም መቀበልን እንጂ መስጠትን ምርጫው አያደርግም ልጄ እንቅስቃሴሽ ሁሉ በጥንቃቄ ተሞላ ይሁን መሆን በሌለባቸው ጉዳይ ላይ አይሆንም ማለትን ልመጂ አንድ ልጄ ነሽ ካይኔ ብሊን መሳሳልሽ የእናትሽ ሁኔታ እንደምታየው ነው ያው ደስ እንዳላት ነው ስትፈልግ ትመጣለች ስትፈልግ ትጠፋለች ያለሽን አንድ መጽናኛ አንቺ ነሽ እሷን ፈጣሪ ወደ ቀበ መልሳት አንቺ ግን ልጄ አትረበሽብኝ አለሁልሽ ልጄ እንዴነሽልኝ አለሽ ተጠፋፈን አይደል አንቺም እኮ ደውላለሁ ቤት መጣለሁ ብለሽ በዛው ጭልጣልሽ ምንድነው ጉዱ ቤት ፋዘር ብቻው እንዳይሆን ቤት ነበር ያሳለፍኩት እኔ ምልሽ ቆይ ግን እናትና አባትሽ እንዴት ሆኑ ምንም ያባክሽ ምንም ሊስማማ አልቻሉም ማዘር የሆነ ሰዓት ከቤተሰቦቿ ጋር ከርማ ብቅ ትላለች ተመልሳ ደግሞ ወደ ቤተሰቦቿ ትሄዳለች ይሄ ነገር በጣም ስር እየሰደደ ነው ማለት ነው ነው እንግዲህ አሁን ስለዚህ ነገር ማውራት አልፈልግም እርስን ቀየር በቃ በምክር ተጓደኝ ረብሽኩሽ ችግር የለም እና ጓደኛዬ ሁሉም ነገር ሰላም ነው ቤት ነገሮች መልካም ሆነ ባሉና በሆነ ማመስገን ነው ግን እሺ የዋህነትሽ ነው ፈጣሪ ከፍሻላ ትጨነቂ አመሰግናለሁ ወይ እቺ ደባል ልጅ መጣች በቃ በኋላ እንገናኛለን እናንተ ግን ሆናችሁ እንዴት ተማምዳችሁስ ምንም ሊገባኝ አልቻለም አረ የሚጠምድ ነገር ይጥመላት እኔም ላድርጋት ገና ስታይኝ ደማኝ ተከተካል ጦርነት መች እንደሚያበቃ አላውቅም የናንተ ነገር ተስፋ አስቆርጦኛል አረ ከዚህ ገገማ ጋር ማን ይታገላል ንቆመታው ነው እንጂ በቃ ቻው በኋላ እንገናኛለን ዋይ ጉድ ይሻውን በዚህ ሁኔታ እንዴት ነው የምንቀጥለው አላውቅ እኔም ላይ አትፍረድ ቤተሰቦች ይሄንን ትዳር አይፈልጉት እንዴት ስንቴ ልንገር ይሄን ሁሉ አመት አለመውለዳችን ምቾት አልሰጣቸው ይኸውልሽ ሁሉ ነገር በፈጣሪ ፍቃድ ነው የሚሆነው በዛ ላይ ደግሞ እኮ እቺን የመሰለች የተባረከች ሊሰጥቶር ይለ እንዴ የተባረከች ሊሰጥቶናል ቢሆንም ተጨማሪ ልጅ ያስፈልገናል በትዳሬ እኔም ቤተሰቤም ደስተኞች አይደለም እንዴ ቤተሰቦችሽም ቢሆን እኮ በእኔና ባንቺ ትዳር ውስጥ አልቃ መግባት የለባቸው ምን እያሰቡ ነው እሱን አብረን ሄደን ልነግራቸው እንችላለን ለማንኛውም አሁን መሄድ አለብኝ ልጄን ብቅ እያልኩ እየመጣሁ ጠይቃታለሁ እባክሽ እንደዚህ ማታድርጊ በተደጋጋሚ ለመንኩሽ እኮ እባክሽ ይሄን ትዳር ዋጋ ተሳጭው ጨረስኩ ልጃችንን ታንከባከባት ከኔ ጋር አሁን ይስላት አንተ መርጣለች
እና እንደዛ ነው እና ቆይቼ እኮ ምን አለችሽ እንጃ የሆነ ነገር ያወቀች ይመስለኛል እንላይ ምናምን ያለች ማለት ምን ሆና ነው እንጃ እሱንም ግራ ገብቶኛል ዝም ብላማ መቼ ምን ላይ አትለ የሆነ ችግር አለ እኔ እንደምትዋደዱ ነው በደንብ ማቀ ማለት በተደጋጋሚ ብዙ ቀናት አትጨቃጨቅ አትነጫነጭ አትቆጣጠረኝ ያለበለዚያ የሆነ ጊዜ እንለያያለን ምናምን ትለኝ ነበር ይዋል አልኩም ቆይ ከዚህ በላይ የምንለያየ መንገድ አለ ማለትማ ሴቶች ከሚጠሉት ነገር ዋነኛውና አንደኛውን አሟልቷል ማለት እኮ ስለምወዳት እኮ ነው ይሄን ሁሉ ነገር ማድረግ ቢሆንም ቢያንስ ከነገረች እኮ መቀነስ ነበርባ አይደል አላቀም ምን ማድረግ እንዳለብኝ ማለቴ ከምታስበው በላይ እሷን ማጣት ለኔ በጣም ከባድ ነገር ነው በቃ ተጨናነቅ ከሆነ ነገሮችን ማስተካከል መጣር ነው ካልሆነ ያው መተው ቆይ እንደምታስበው ቀላል ይመስላል አይዞህ ባክ የኔም ፍቅር ህይወት እየተንገጃገጀ ነው በተመሳሳይ መስመር ነው ያለፍን ያለነው ማለት አንተም ካፉ ማይዳደና አይደላችሁ ማለት ነው በለው ለማንኛውም ሌላ ጊዜ አወራለሁ እሺ ካልክ አንቺ ልጅ ግን በውሳኔሽ እርግጠኛ ነሽ በኋላ እንዳትጸጸች አታስቢ በደንብ ከራሴ ጋር ተነጋግሬ ወሰንኩት ውሳኔ ነው ይሄ እኮ ለሰሚ ሁሉ የሚያስደነግጥ ክስተት ነው እንደዛ ፍቅር የነበራችሁ ሰዎች እንዴት ባንድ ጊዜ ልክ ነሽ ግን ማድረግ አይቻልም ጓደኛዬ እንደኔ ግን አንድ እድል ብትሰጪው ደስ ይለኛል አንቺ ደግሞ እንደማያውቅ አይነት ሰው አትሁኝ ከመቶ በላይ እድል ሰጥቻለሁ ግን እሱ እዛው ነው አትናደጂ እኔ እኮ ያው በመሃላችሁ የነበረው ነገር ስለሚያስቀና እንድትለያዩ ስለማልፈልግ ነው ገና ለገና የቅርብ ጓደኛው ስለሆንሽ ብቻ ለሱ ያሰብሽ እንዳይሆን ነው ጓደኛዬ መጨረሻ እንደዛ አታስቢ ግን በቃ የነበራችሁ ፍቅር ስለሚያስቀና በፍጹም እንድትለያዩ ስላልፈለኩኝ ነው ነበር ግን አብቅቷል ምንም ማድረግ አይቻልም እንደኔ ግን ለአንድ ጊዜ ረጋ ብለሽ አስበሽ ብትወስኝ ይሻላል ባይ ነኝ ጨርሻለሁ ጓደኛዬ ከዚህ በላይ ምንም ማውራው ነገር የለም ፌቪ አንዴ ብቻ የመጨረሻ እድል ስጪ ለአመታት አውርቼ ነበር ግን አንተ ያዳመጥከኝ አልነበረ እባክሽ አንዴ ብቻ አውሪ ምንም የምናወራው ነገር የለም ፌቪ እባክሽን በፈጠራሽ የመጨረሻ ነገር ልንገርህ ከዚህ በኋላ አጠገቤ ድርሽ እንዳትል በስተት ከደረስክብኝ ራስ ለፖሊስ አመለክታለሁ ሲቀጥል ደግሞ ከአባቴ ጋር የምታወራው ነገር አቁም ስለ ራሴ መወሰን እችላለሁ ምን አዲስ ነገር አለ ማለት ፌቨን ነው ወራሻት አውርቻታለሁ ግን ምንም የምትመለስ አይነት ልጅ አይደለች የምርሽን ነው አዎ
በጣም ጨንቆኛል። ማለቴ ምን ማድረግ እንዳለብኝ ምንም አላውቅም። አውቃለሁ ከባድ እንደሚሆንብህ፣ ግን ያው በተቻለ መጠን ተረጋጋ። እሺ አመሰግናለሁ። ችግር የለውም። በቃ አዲስ ነገር ካለ እደውልልሃለሁ። እሺ በቃ ቻው። ልጄ ምን ነው ሰሞኑ የተፈጠረ ነገር አለ እንዴ? ምን ነው ሀሳብ በዛሽ? ካሁን ይሻልሻል ስር ያው ተመለሰሽ ያውነሽ ምንድነው ችግር አለ? አይ ደህና ነኝ አባ፣ ትንሽ ደባብሮኝ። አይዞሽ ልጄ። ምን ነው እናትሽ ናፈቀችሽ እንዴ? ሀሳብ በዛሽ? እሱማ ሲያስጨንቀኝ ይቀራል። ያው የእናቴ ውሳኔ ከኔም ካንተ ማቀን በላይ ሆነ እንጂ። አይዞሽ እናትሽ አብራን መኖር ባትፈልግም እኛ ጋር ባትኖርም እኔ ግን አንቺ ምንም እንዲጎልብሽ እንዲከፋሽ አልፈልግም። እሺ አመሰግናለሁ አባዬ፣ የሆነ ጥሩ አባት እኮ ነው። አንቺ ልጅ አድገሻል ማለት ነው። ሀሳብ እያበዛሽ ነው። በይ ካሁን በኋላ መጨናነቅ ማቆም አለብሽ። እሺ እስቲ የሆነውን ነገር በግልጽ ነገር። እሺ እነግራለሁ አባ። እናቴ አብራን ብትሆን ኖሮ ግን ደስ ይለኝ ነበር። ይሄን የምልህ ግን አንተ ያጎደልክብኝ ነገር ኖሮ አይደለም። አዎ ልጄ ይገባኛል። ግን አንዳንድ ነገሮች እንዳይስተካከሉ ነው ይበላሻሉ። ያ ሁሉ ነገር እንግዲህ መቀበል ነው። እኔን ከወደዳችሁኝ በኋላ መውለድ አለመቻላችሁ ብቻ ሊያያችሁ አይገባም ነበር አባ። አይ ልጄ እንግዲህ ያው እንደነገርንሽ አንቺን ስንወልድሽ እኔና እናትሽ አፍላ ፍቅር ላይ ነበር። እኔና እናትሽ ስንገናኝ እኔ የ20 አመት እሷ ደግሞ ገና ወጣት ነበረች። ከዛ በኋላ አንቺን እንዳረጋሽ ነሽ ተጋባን። አንቺ ከተወለድሽ በኋላ ሌላ ልጅ መውለድ ፈልገን ብንሞክር ሊሆን አልቻለም። ያው ደግሞ የሷ ቤተሰቦች እኛ እንድንለያይ እሷን ደጋግመው ይጨቀጭቋት ነበር። እንግዲህ ይሄ ነው እንግዲህ ሌላ በውስጣችን ችግር ኖሮ አይደለም። በጣም ያሳዝናል። ፈጣሪ ቢረዳንና መልሰን አብረን ብንኖር ደስ ይለኝ ነበር። እስቲ ፈጣሪ ያውቃል። አንቺ ብቻ አትጨናነቂ ልጄ። አንቺ ትምህርትሽ ላይ ብቻ ተኩሪ። እሺ ምንም ልታስቢ አይገባሽም። እሺ አባዬ አታስብ፣ አልጨናነቅም። ጎሽ ልጄ። እኔ የምለው እንደው ያ ጓደኛዬ የምትይው ልጅ እንደው ሰላም ነው? ደህና ነው? በፊት ነግሬህ ነበር አባ፣ ቁጥጥሩና ጭቅጭቁ ከአቅሜ በላይ እንደሆነ። አዎ እሱማ ነግረሽኛል። እንደው ሊስተካከል አልቻለም እያልሽ ነው? ብሶበታል እንጂ ከዚህ በኋላ አጠገቤ እንዳትደርስ ብዬዋለሁ። አይ ይሁን እንደው በቃ ምን ይደረግ። እንደው አይሆንም ካልሽማ ጥሩ። ያው ካንቺ ከመጣ የመቃወም አልችልም። ደግሞ በዚህ እድሜሽም ደግሞ እንደዚህ አይነት ነገር እኮ ማሰብ አልነበረብሽም። እስቲ የሚስተካከል ነገር ካለ እንግዲህ በጋራ ለማስተካከል እንሞክራለን። አይዞሽ። ልክ ነህ። ራሴ ማዳመጥ እፈልጋለሁ። ለዚህ ደግሞ ጭንቀት ፈጣሪዎችን ከጎኔ ማራቅ አለብኝ። ልጄ እኔ ከፍቶሽ ማየት አልፈልግም። እሺ ደስታሽን ብቻ ነው ፈልገው። ችግር ካለም ደግሞ ንገሪኝ፣ በጋራ እንወጣዋለን። እሺ እሺ አባ እነግርሃለሁ። እንዴት ነሽ? ሁሉ ሰላም ነው? አንተ በቃ ምንም ነገር አይደክምም አይደለ? ይኸውልሽ እኔ ባንቺ ጉዳይ መቼም ሊደክመኝ አይችልም። በርታ እሺ፣ ጠንክር፣ በጣም ጎበዝ። ቆይ ግን ለምን እንደዚህ ይሆንሻልሽ? ቆይ ስንት ጊዜ ልንገረ? ሁሉም ነገር ስለበቃኝ ነው። እኔ በጣም ስለምወድሽ አንቺን ላጣሽ አልፈልግም። እኔ ግን ሁሉም ነገር ነው የሰለቸኝ። በተለይ ደግሞ እኔ እናንተ አብረ መሆን በጣም አድካሚ ነው። እሺ ቆይ እኔ አንቺን ከመውደድና ከመከማከም ውጪ ምን አደረኩኝ? ቆይ አረ ምንም አላደረከኝም። ዝም ብዬ ነው። ተይ ከመሬት ተነስተሽ እንደዚህ አትሁኝ። ተይ ግን ከዚህ በላይ ጊዜ ማጥፋት ያለብን አይመስለኝም።
በቃ ከዚህ በላይ ላወራ አልፈልግም። እሺ እኔን ተወኝ ዴ ምን ነው የደበረሽ ትመስያለሽ? ያ ገገማ እኮ አስጨነቀኝ በእናትህ። ምን ነው አስቸገረሽ እንዴ? በጣም ሳስበው ከኔ መለየቱን የለመደው አይመስለኝም። ካልሆነ ወይ እኔ ላናግረው? እንዴ ራሴ እንደገባውበት ራሴ ወጣዋለሁ። ሌላ ችግር ደግሞ መፍጠር አልፈልግም። ካልሽ እሺ የኔ ውድ በቃ ፈታው ያትጨናነቂ። ምን ያክል እንደምወድሽ ታውቂያለሽ? አላውቅ ግን ማወቅ ፈልጋለሁ። 24 ሰዓት አንቺን በማፍቀር ተጠምቻለሁ። እኔም የረጅም ዓመታት ፍቅረኛዬን ያስተወኝ ምን እንደሆነ ባቅ ደስ ይለኛል። ከኔ ጋር በመሆንሽ እንዳትቆጭ ነው ማደርግሽ። ተስፋ አደርጋለሁ። እንዴት ነሽ ጓደኛዬ? በራሴ ችግር ተጠምቄ ዝም አልኩሽ አይደል? እንዴት ሆናችሁ ካብርሽ ጋር? ምን እንሆናለን? ያው ሁሉንም ነገር እንደነገርኩሽ ነው። በቃ በውሳኔ እንደጸናው ነው መለየት አለብን። አፎሚ ይህ ውሳኔሽ ግን ልክ አይመስለኝም። የኔ ስኩት ቁጥጥሩ በተንፈሻ ታጥቶኝ ነው የራኩት። ያንቺ አብርሽ እኮ መልካም ሰው ነው። ስለዚህማ አዲስ ላወቅሽው ልጅ ብለሽ ለረጅም ዓመት የገነባሽውን ፍቅር አትናጂ። እኔም እኮ ባይሆን ደስ ይለኝ ነበር። ግን መስለሽ በቃ ይሄን በጣም ወድጄዋለሁ። እንጃ ከሱ ጋር ስሆን ላይ የተለየ ደስታ ስሜት ነው የሚሰማኝ። ምን ማለት እንዳለብኝ አላውቅም። እሺ ቢያንስ አትቻኩ፣ ልጁን በደንብ ወቅ። ነገሮች ምንም እየጣሙ አትጨነቂ ጓደኛዬ። ያው ስለ ዛሬ ደስተኛ ነኝ፣ ስለ ነገ ደግሞ ፈጣሪ ያውቃል። ይሄን ያክል የሚያስጨንቅ ነገር የለምሽ። በቃ ሰው የሚልሽን ስለማትሰሚ ትርፉ ጉንጭን ማጥፋት ነው። ስለጨነቀኝ እኮ ነው። ያፎሚ ጉዳይ ነው እና ሌላ ምን ይሆናል? እኔ ደግሞ ናፍቄ መስሎኝ። አንቺ ዘንድሮም ትቀልጃለሽ አይደል? ስለምን ቀልድ ነው የምታወራው? ቆይ እኔ ከሰበ ምን አንሳለሁ? እኔ ከሷ ታንሻለሽ አላልኩም። በቃ ጓደኛዬ ስለሆንሽ ቢያንስ እንድታማክሪኝ ነው የጠራሁሽ። እሺ በቃ ስትጨናነቅ ማየት አልፈልግም። አሁን ምን ልርዳ? አፎሚን ልታናግሪኝ ትችያለሽ? ምን እያልክ ነው? ምን ያህል እንደምጠላኝ ያወክ? ግራ ስለገባኝ እኮ ነው። ባወራልህ እኮ ደስ ይለኝ ነበር፣ ግን እንደምታውቀው ነው ከኔ ጋር ያላት ነገር። ሞክሪልኝ እሺ? ቤተሰብ እኮ ነሽ። ቶኝ ባከ አንድ ለኛ የምለ ብቸኛ ወንድሜ እንደዚህ መሆነ ልክ አይደለም። አስቀየምኩሽ አይደለ? ይቅርታሽ የኔ ጨረቃ ጀንበር እያልክ ወዲን አተባባው። ይልቁንስ ይሄ ፍቅር እያልክ ራስን የምትጎዳውን ነገር አቁም። አንቺ እኮ ልጅ ስለሆንሽ እኮ ነው ምንም ነገር የማይገባሽ። አረ ወደዛ ገባኝ አልከውንም አየነህ እኮ ባይገባኝ ይሻላል። ምንም እንዳይገባሽ እሺ? ወይኔ አብርሽ፣ ወይኔ ወጣቱ አብርሽ እንደዚህ መቀለጃ ነው። ይልቁንስ ማለቃቀሱን ተውና ቆፍጠን ጀነን ነበል። ጀነን ልበል አይደለ? አይ መሬት ያለ ሰው እንደዚህ ቀላል አርገሽ ነው አይደለ? እንግዲህ ልጅቷ ከሰገጠችብህ ሌላ አማራጭ የለም። ያዘኔን ሰዓት እንደው አትሻሚኝ። እንደው ያዘኔን ሰዓት ባግባቡ ልወጣበት። አንተ እውነትን ለይቶላል። በል ሀዘንን አጣጥም። እሺ ምሳስሪልኝ። አላሰራለ
ሰው መግደል ጀምሮ መርዝ ሰውን መግደል ካቆመ በጣም ረጅም ጊዜ ሆኖታል እኮ። ይሻላል ከጠጣ ሞቴና እንደገና ችርስ ለተከዳው ልባችን ለካዲዎቹ። አይዋኔ ታውቃለህ? ሔዋኔ ማለት ነፍሷ እኮ አይማርም እንዴ? ቆይ አልገባኝም። አንተ ፍቅረኛ ፌቨን አይደል እንዴ? ስማ ሔዋን ነው እንዴ? ወይስ ነው አንተ እንዳለ ተደራጅቶ ነው እንዴ ከዱ? እውነትም ሰክራል እንዴ? ምንድን ነው የምትቀባጥረው? እባክህ ዝም ብለህ ዞሮ አንተም ወደ ስካሩ የምትሄደው ምንድን ነው? ወዴት? ወደ ስካሩ ነው። ስካር አታውቅም ማለት ምን ማለት አለው? ምን ዝም ብለህ መቀበጣጠር እንደተከረ ሰው ነው መቀበጣጠረው? አንዴ ፌቨን ትለኛለህ፣ አንዴ ሔዋን፣ አንዴ ሔዋን እኮ ያልኩ ሔዋን ለማለት ሳይሆን አጠቃላይ ሴቶቹ ለለ እኮ ነው እንዴ? እውነት እኔ አሁን ስለ ሰከርኩ መሳቅ አቅቶኝ ነው እንጂ ባልሰክር ኑሮ ወሰቀው ነበር። ምንድን ነው አላይቆየ ጓደኛዬ እውነት ሶሪ ይቅር በለኝ። እውነት ሰክሬ ነው። እሺ ሶሪ። አንተ ቆየ እኮ ከሰከር ጠብቀኝ እንጂ አብረን ሰከር ብለን ሰከር። ይኸውልህ ወንድም እኔ አንተ ቶሎ ለመስከር ያብቃ እንጂ እኔ እጠብቅሃለሁ። ችግር አለው? እሺ እጠብቅሃለሁ። እሺ ስከር አንተ አሁን እስኪ ጎ እንዲለቅን አልፈልግም። እሺ ችግራችን እስካልተፈታ ድረስ ስካር የት ሄድብናል? ማለት አልገባኝም እኮ አንተ እኔ ጓደኛዬ ነህ ብዬ ሁሉ እጠይቃለሁ። ትዘገያለህ እኮ የሆነ ነገር ቶሎ አይገባህም። በቃ ለዛ ነው እኔ አንዳንድ ሳስበው ችኳ ራሱ ጥላ ሄደችው። ለዛ አይመስለኝም። ቆይ ምን እያልከኝ ነው? ማለት ካልገባኝ ለምን አታስረዳኝም? ስካሩ የትም አይሄድብህም። አብዴት እናድርገው ብዬ እኮ ነው። ቆይ ሰማኝማ፣ ስካር አብዴት ይደረጋል። በደንብ እኮ ይደረጋል። በደንብ ነው የሚደረገው እኮ። እንዴት ነበር? በየቀኑ በመጠጣት በየቀኑ በመጨፈር በየቀኑ አሸሸ ገዳሜ ሲስተር ትረበሻለች። ሲስተር መገጣጠም ዛሬ በነፃነት ተገኘች አማላዋ። ይህንን አጋጣሚ አይደል እንዲጠብቅ የነበረው። እስኪ ድሌን ልሞክር። ተጋድቼም ቢሆን ይህችን ልጅማ መታወቅ አለብኝ። እስከ መቼ በአይን እሸኛታለሁ? ዛሬ መድፈር አለብኝ። መልካም እድል ልጅ ያፌት። ሰላም ላንቺ ቆንጂት። ሰላም። ፈገግታሽ በጣም ያምራል። አመሰግናለሁ። ምንም ማለት አይደል። ቀጣ እንዴ? ችግር የለም። አቤት። አትሟዘዛው። ምን ፈለክ? አውርተን የጨረስን መሰለኝ። እባክህን በዚህ ስልክ ባለመደወሉ ለታዋልልኝ። ጨረስኩ። እሺ ምን ነበር? አይ ምንም፣ እዚሁ ነው። ምንም ካልሆነ ቅር ካላለ ብቻ የመሆን ፈልጌ ነበር። ቢያንስ ተዋውቄሽ ልሂድ። ያፌት እባላለሁ። ፌቨን እባላለሁ። አውቅሻለሁ ማለት ባይን አውቅሻለሁ። ስምሽም ሲጠሩ ሰምቼ አውቃለሁ። የት? እንዴት?
አንድ አካባቢ ነን። ምናልባት አንቺ አታውቂኝ ይሆናል እንጂ እኔ አውቅሻለሁ። ይሆናል። ትንሽ የደበረሽ ትመስያለሽ። ችግር አለ? ሰዎች አይደለን ችግር አያጣን። እሱስ ልክ ነሽ። ይልቅ ብርሃናማው ፈገግታሽ ትንሽ ሲዳምንብኝ ነው የጠየኩሽ። ፈገግ ስትይ ነው የሚያምርብሽ ነበር፣ ግን ሁልጊዜ አይሆንም። አታስቢ፣ ይሆናል። ይልቅ እዚህ ከሚደብርሽ ለምን ወክ እያደረግን ሻይ ቡና ያለበት አንፈልግም? ይሄን አየር መቀየር ያለብሽ፣ በጣም ደብሮሻል። እሱ ሳይሻል አይቀርም። አብሽ እንዴት አደርክ? ቅድም ደውዬ አሁን ነው የመጣው። ምንድን ነው አስቸኮልከኝ? ስማ ሳስብበት ነበር እስካሁን። እኔ እናንተ የሆነ ነገር መዘየድ አለብን። ምን አይነት ዘዴ? ያው እኔ እናንተን ያስተዋወቁን ሁለቱ ቢሆንም እኔ እናንተ በጣም ጥሩ ጓደኛሞች ሆነናል አይደል? ስማ ከዛም በላይ እንጂ። ይኸውልህ አንተ አፎሚያን፣ እኔ ደግሞ ፌቨርን ሄደን እናገኛቸዋለን። ከዛስ? ከዛማ አንተ ለአፎሚያ ትሄድና ምን ያህል እንደምወዳት አሁን ድረስ እሷን መርሳት እንዳልቻልኩ ከሷ ጋር መኖር እንደምፈልግ በጣም እንደማፈቃት ትነግራታለህ። እኔም እንደዛው በተቃራኒው ለፌቨን እናወራለሁ። አሪፍ ሐሳብ ነው፣ ግን ማለቴ የሚሳካ ይመስላል ይሄ ነገር። እንሞክራ ካልክ ስለዚህ እንደውላችሁ አይደል? ይችላል። አባዬ ወይ ልጅ አንተ የኔ አባት በመሆኑ ምን ያክል እንደምኮራ ታውቃለህ አይደል? አውቃለሁ። ሲጠጋ ጠጋ የሆነች ነገር ለመጠየቅ ነው አይደል? አትፍራ። ገንዘብ ፈልጌ መስሎ እንዲህ ተለሳልሰሽ አውርተሽ የሆነ ጥያቄ ልጠይቅኝ ነው። ትንሽ ከጓደኞቼ ጋር ላመሽ ነበር ከክላስ መልስ። እሺ፣ ግን ማደር የለም። ያለሽበትን አሳውቂኝና መልሼ አመጣሻለሁ። እሺ እኔ አባት የት እንደምቆይ ያሳውቃለሁ ከናፎም ጋር ስለሆንክ። አደራ ልጄ፣ ይሄ ነጻነት እንዳያበላሽሽ። አታስብ፣ አንተ እስካለልኝ ምንም አልሆንም። ደግሞ ምግብ ሰርቼ እላለሁ፣ መብላት እንዳለብህ እንዳትረሳ። አይ ሙስና ሙሉ ነው። አብርሽ በሰላም ነው የፈለከኝ? አዎ በእኔና በአፎሚ ማለት የተፈጠረውን ታውቂያለሽ አይደል? አዎ አውቃለሁ። በቃ በዚህ ጉዳይ ልታግዢኝ የምትችው ነገር ካለ ብዬ። አብርሽ በጣም አዝናለሁ። አፎሚን በጣም በተደጋጋሚ አውርቻት ነበረ፣ ግን እሷ ምንም ልትመለስ አልቻለችም። ይህን ያደረኩት ደግሞ በጣም ጥሩ ሰው ስለሆንክና አፎሚ በዚህ አስቸጋሪ ባህሪዋ ማንም የሚረዳት እንዳለ ብዬ ስለማላምን ነው። በጣም ነው የማመሰግነው። ያው ምን ማድረግ እንዳለብኝ ግራ ስለገባኝ ነው። ማለት መተው አልቻልኩም። በጣም ነው ማፈቅራት። እንደኔ ሐሳብ ግን መርሳት ነው ያለብህ። ቆይ ግን ለምን እንደዚህ ያልሽኝ? ማለት ምንም ተስፋ የለም እያልሽኝ ነው? አዎ ምንም ተስፋ የለም። ያለህ ተስፋ ራስን አበርተህ ወደፊት መቀጠል ብቻ ነው። ይቅርታ አሁን መሄድ አለብኝ። እሺ አጅሬው መለያየቱን ለመድከው? ብለምደው አንቺን አገኝሻለሁ አፎሚ። እና እንዳለ ማመድ ነው የቀጠርከኝ? ስሚኝ፣ ፌቨን ማጣት በጭራሽ መለማመድ አልፈልግም። እንደኔ ግን ብትለማመደው ሳይሻል አይቀርም። እንዴ ለምን? ምክንያቱም ደጋግማ ነግራለች። አጨቅጭቀኝ፣ አትቆጣጠረኝ እያለች ደጋግማ ነው የነገረች። አንተ ግን በፍጹም ልትተው አልቻልክም ነበር። እንድታግዥኝ ጠርችሽ ጭራሽ እንደ እርሳት ምናምን ትይኛለሽ? የሚያዋጣን የነገርኩ። እኔ ምን ላድርግ? ራስህ እኮ ነው በገዛ እጅህ አታርግ የተባልከውን እያደረግክ መለያየቱን ያጸደቅከው። እሱስ ልክ ነሽ።
እንደምናውቀው ከሆነ በተደጋጋሚ ነግራለች። አትቆጣጠረኝ፣ አትጨቅጭቀኝ፣ አትቅናብኝ ብላለች። አንተ ግን ምሰማ ሰው አልነበርክ። አንተ ምን አደረክ? ጭራሽ ብሶ ብቁጭ አርክ። ውሳኔዋንም አጸደክላት እና በቃ እንዲሁ እንደዋዛ ተለያይተን ልንቀር ነው ማለት ነው መሆኑ ነው እንግዲህ። እሷን ለመርሳት መበርታት ነው ያለብህ። አፎሚ እባክሽ ለምንሽ በምትችው አቅም ሁሉ አግሽኝ። እኔማ ስለምትወደው ብዬ በተደጋጋሚ እንዳትለያዩ ነግሬያት ነበረ። ነገር ግን እሷ በውሳኔዋ ጸንታለች። ምንም ላረግ አልችልም። ይቅርታ። لا خبرش سمعኝ ተበልተናል ተንቀናል ተጣልተናል እያልኩ ነው ምን እያልከ ነው ቀጥታ እስኪ ያለች ነገር ደናሁን ሰላም ሰንብት በለው ብላኛለች እሺ አይዞህ ነው ወንድሜ ባክለ ራስህ ማይዞ ማለት እንዴት ያንተም ሰገደች ከሱ ጋር ከመሆን ሞቴን መርጣለሁ እያለች እንዴ ግን ለምን ማለቴ እንዴት እንደዚህ ሊሆን ይችላል እባክህ እንዳታለቅስ ወንድ ልጅ ቤቱን ዘግቶ ነው የሚያለቅሰው አታ ተው እንጂ አጽናኝ በሌለበትም እንደዛ አልሆነም ባይሆን ያቺ የተለመደችው ነገር ለምን ተገናኝተን አንድ ወደት አንልም ባይሆን እሱ ይሻላል ጥሩ ሐሳብ ነው በቃ እዛው እንገናኝ ስለዚህ የተለመደችው ቦታ እንገናኝ ማለት ነው ሄሎ እንዴት ነሽ አንቺ ጉደኛ የሄድሽበት ጉዳይ ከምን ደረሰ ሀረ የማያወራው ነገር የለም አለቃቀሰብኝ እኮ ልፋ ቢለው ነው ተስፋ እንዲቆርጥለት ነገርሽው ሀረ ከዚያም በላይ ንከፋውበት እና ምን አለሽ ብዙ ነገር ቢለፈልፍም ያው ተስፋ መቁረጥ እንዳለበት ነገርኩት ጥሩ አድርገሻል ጓደኛዬ የኔው ጉድስ ምን አለሽ ተመሳሳይ ነገር ነው ያወራኝ እኔም አንቺ ያደረግሽውን ነው ያደረኩት ጥሩ በቃ ተገናኝተን እንላለን እሺ በቃ ጓደኛዬ እንደዋወል ቻው አባ ደግ ሆልሽ ይቆሩ ቡና እያፈላሉ ያሉት ጎሽ ተባረክ ልጄ አሁንማ አንቺ ቡና እኮ ሱሶብኛል ምን የምለው ይልቅ ትምህርት የለም እንዴ ለኔ ብለሽ ቀርተሽ እንደው ቡና ያፈላሽው አይ ዛሬ ክላስ የለም አባ ጥሩ አባ ከናቴ ጋር ስታወሩበት የነበረ ጉዳይ ከምን ደረሰ ልጄ እንግዲህ ያው እንደምታውቂው ነው እኮ ሁሉም ነገር የሚሆነው ፈጣሪ ሲፈቅድ ነው እኔ ደግሞ በፈጣሪ ስራ መግባት አልፈልግም እንግዲህ እሷ እንደ አንቺን ባርኮ ቀድሶ ሰጥቶናል እንግዲህ በሰላም መኖር ነው እንዴ
ደህና ሰላም እየኖርን ነው። እንግዲህ ምን እንደተፈጠረ አላውቅም። ብድግ ብላ ሄደችው። አትዘን በቃ አባ። በእኛ ጨክናማ ቤተሰቦቿ ጋር ትታን ሄዳ አትቀርም። አይ ልጄ ምን ያው እንደምታውቂው እንግዲህ እሷን ለመመለስ ያላረኩት ጥረት የለም። ይገባኛል አባ። በቃ አትጨነቅ፣ ትመለስ ይሆናል። አይ እርግጠኛ ነኝ ይሄ ሀሳብ የእሷ እንዳልሆነ አምናለሁ። ቤተሰቦቿ እኮ ደጋግመው እንድትወልድ ይጨቀጭቋት ይመክሯት ነበር። የእሷ ሀሳብ አይደለም ብለው እርግጠኛ ነኝ እነሱ ናቸው ያለያዩን። አያቶች ግን ለምንድን ነው በእናንተ መሀል የሚገቡት? ምን አውቃለሁ ብለሽ ነው? የእሷ ቤተሰቦች እዚህ ስላሉ ተረባረቡብኝ። የእኔ ቤተሰቦች እዚህ ስለሌሉ ጎዳኝ። ተው እንጂ አባ፣ እኔ ያለው ልክ አይደል? ልጄ ልክ ነሽ። ፈጣሪ አንቺን ባይሰጠኝ ብቸኝነቱ ይገለኝ ነበር። እኔ ያለው ልክ መቼም ብቻህን አትሆንም አባ። እናቴና አያቶቼ ግን በጣም ተቀይሜያቸዋለሁ። እናቴ ደግሞ እንደዛ እየለመንኳት እንዴት ሳንተ ሄዳለች? እስቲ ደው ነገሩን ሁሉ ለፈጣሪ መተው ነው። እንደው ምናልባት ትመለስ ይሆናል። ፍቺ እየጠየቀች ትመልሳለች። አይከብድም አባ። በቃ ቤቱ ይገመትና የሷን ድርሻ ስጣት። ቤቱ ግን አይሸጥም። በጣም ነው ያናደደች። ተይ ልጄ ተይ፣ እንደዚህ አይባልም ልጄ። ምንም ቢሆን እኮ እናትሽ ነች፣ ወልዳሻለች። ፈጣሪ ቀልቧን መልሷት ወደ ቀልቧ ትመለስ እንጂ እንደዚህ መወሰንም መጨከንም የለብሽም። አንቺ ይኸውልሽ ማተኮር ያለብሽ ትምህርትሽ ላይ ብቻ ነው። ቤቱም ደግሞ አይሸጥም፣ መሸጥ የለበትም። እሺ አባዬ፣ ያንተ ልጅ በመሆኔ በጣም እድለኛ ነኝ። የእውነት ጥሩ አባት እኮ ነው። አውቃለሁ ልጄ። እናም ጉረኛ ነህ። ጉራዬን ማመቻ አጣሁት። እናትሽ እኮ በፍቅር እንደዚህ የሾረችው በጉረኝነቴና በኩራቴ ነው። አውቃለሁ። እማት ነግረኝ ነበር። እኔ የምለው እንደው ናፍቃሻለች መሰለኝ። ስለ እናትሽ ማውራት አበዛሽ። እንዴት አትናፍቀኝ? ምንም ቢሆን እኮ እናቴ ነች። አይ እንግዲህ አሁን ያው ሀሳብሽን ጋታ አድርገሽ ትኩረትሽን ወደ ቡና አድርጊ። የምወደውን ቡና ጥፍጥናው እንዳታበላሽብኝ በይ ያዥ። አታስብ፣ አይኔን ጨፍኜ ባፈላው ራሱ ጣዕሙ አይቀየርም። አይ ጉራማ ከኔ ወርሰሻል አንቺ። መሆኑ ነው እንግዲህ። ጎሽ ልጄ፣ ቆንጆ ቡና ነው። ፈጣሪ እጅሽን ይባርከው። አሜን አባ። የምወድሽ ወይ ያስጎብላዩ። ለማስጎብለል እኮ ብቃት ይጠይቃል። ይሄ ብቃት ብቻ አይመስለኝም፣ የሆነ ነገር ማስነክተኛል። ወደድኩሽ፣ ወደድሽኝ፣ በቃ ይሄው ነው። እሺ ተወዳጅ ወይ የተፈቃሪው ዛሬ የሆነ ቦታ ወስጄ ዘና ነው ማረግሽ። በጣም ደስ ይለኛል። እሺ ቆንጂት፣ እንዴት ነሽ? ምንም አልል፣ ደህና ነኝ። ስልክሽ ደግሞ በጾም በጸሎት ነው የሚሰራው። በሰላም ነው? በብዛት ስለምዘጋው ነው። ምን ነው በሰላም? ሰሞኑን ትንሽ ነገሮች ተደራርበውብኛል። የቤተሰብ ጉዳይ ስላጋጠመኝ ነው። ምን ነው ችግር አለ? የማግዝሽ ነገር ካለ ብዬ ነው። ምንም ችግር የለም። ይቅርታ፣ በጣም ተረባብሸሻል። እባክሽን የማግዝሽ ነገር ካለ ንገሪኝ። ብቻሽን መጨናነቅ የለብሽም። አይ አመሰግናለሁ። ምንም ችግር የለም። ውስጥሽ ማልቀስ እየፈለገ ደግሞ አትያዡ። ማልቀስ ካለብሽ አልቅሺ።
ምን ነው አብረን እናልቅስ? አትቀልዳ። አብረን ልታለቅስን? አዎና፣ ምን ችግር አለው? ስትስቂ አብሬሽ እየሳቅኩ አይደል? ለማንኛውም አመሰግናለሁ። እኔ ማልቀስ አልፈልግም። ይሄማ የተባረከ ሀሳብ ነው። እኔም ፈገግ ስቲ ነው ደስ የሚለኝ። ለማንኛውም እናትና አባቴ ለመለያየት ጫፍ ላይ ስለደረሱ ነው እየከፋኝ ያለው። እንዴ ለምን? ምን ተፈጠረ? እኔን የወለዱኝ በጣም ወጣት እያሉ ነበረ። በተለይ እናቴን ብታያት እኩያዬ ነው የምትመስለው። ይኸው እኔን ከወለዱኝ በኋላ ለመውለድ ቢሞክሩም አልተሳካም። በዚህ ምክንያት የእናቴ ቤተሰቦች በጣም ይጨቀጭቋት ነበረ። እናቴም ይሄን ጫና መቋቋም ስላቃታት ለመለያየት ወስነዋል። የእውነትሽ ነው? በጣም ነው ማዝነው። ፈጣሪ በረዳቸውና አብሮ በሆኑ። የኔ ምኞት እሱ ነው። አይዞሽማ፣ ፈጣሪ ያውቃል። መጨናነቅ የለብሽ። ለዛ ነው ስጨናነቅ ያየኝ። ስልኬን የሚዘጋው ደግሞ የበፊት ፍቅረኛ በተደጋጋሚ እየደወለ ስለሚያስጨንቀኝ ነው። ለዛ ነው። እሺ በቃ ገባኝማ። እኔማ በተደጋጋሚ ስልክሽን ስትዘጊ እኮ ግራ ተጋብቼ ነው። ብዙም ባይሆን እያወራን አይደል? በዛ ላይ ከበፊት ፍቅረኛዬ ጋር እንደተለያየን አባቴ ስለሚያውቅ አሁን ካንተ ጋር ሳወራ ከማን ጋር ነው የምታወሪው ብሎ ሊጠይቀኝ መልስ የለኝም። ይቅርታ እንግዲህ እኔም ሌላ ጫና ፈጠርኩብሽ አይደል? እንደዛ አላልኩ። እሺ ቆንጅት፣ ለማንኛውም ፈታ በይ፣ አትጨናነቂ። እሺ ፍቃደኛ ከሆንሽ ደግሞ ሁሌም ከጎንሽ ነኝ፣ እንዳትጨነቂ። ምንም አይደል። እስኪ ፈገግ በይ። ፈገግ ስቲ ነው የሚያምርብሽ። አዎ አየሽ፣ በስልክ ሁላ ታየኝ። እንደዛ ነው የሚያምርብሽ። ቻው፣ ሰላም ደሪልኝ። ሻጅው ሰክራ እየመጣ ገብታ እንኳን መተኛ ታውቃት አይደለም? ምን እባክሽ እየደከመኝ እኮ ነው ድሜታ ቤት ሄድ። አንተ እንዳልከው ነገር ግን ይሄ እየጠጡ መንቶ መንዛቱ ግን አልበዛም? የኔት በጣም ይቅርታ አድርጊልኝ፣ አስቸገርኩሽ አይደል? ይሄ የሚባል ጓደኛ ያለ ሲጀመር መቼም ሰው አትሆንም። ምን እባክሽ ሁለታችንም እንኳን አንድ አይነት ስሜት ላይ ስላለን እኮ። ተደራጅታችሁ ነው የምትጽናኑት? በይው እንደዛ ነው። ይሄን ክፉ ጊዜ እንደዚህ አንድ ላይ ሆኖ ማሳለፍ ነው እንጂ። በሉ ተደጋገፉ፣ ጥሩ ላይ ናችሁ። እሺ እኔ አንቺ ስላለሽኝ በጣም ነው ማመሰግነው። እሺ በል አሁን ተነስተህ ተጣጣብና ቁርስን ብላ፣ ጥሩ ቡና ማፈላልሃለሁ። እሺ እኔ አመሰግናለሁ። እሺ ምንም አይደል፣ ተነስ። ቆይ ግን እስከ መቼ ነው እንደዚህ አዝነን የምንቀመጠው? ያው ፍቅረኞቻችን እስክንረሳቸው ነዋ። የምንረሳቸው ይመስላል። እንጃ፣ አንተ ስታስበው ይመስላል። እኔ እንጃ። ለነገሩ ገና ሴቶች ሲፈጠሩ ራሱ ለተንኮል ነው፣ ተንኮለኞች ናቸው ማለት አልገባኝም። ምን ጥያቄ አለው? ዳቢሎስ እኮ ኃጢአት ሲፈጽም ጉዳዩን ሲያስፈጽሙለት የነበሩት የቅርብ ተጠሪዎቹ ማን ናቸው? ሴቶች እኮ ናቸው። የምር ነው አሉ ነው። እኔ ያው በጊዜው አልነበርኩም። አንዳንዴ ማለት ጭምጭምታ ትሰማለህ አይደል? ሀሜት ይሆናል እባክህ፣ ያልተረጋገጠ ወሬ እንዳይሆን። ቆይ እኔና አንተን ካደረጉን በላይ ምን ማረጋገጫ ያስፈልጋል? እሱስ ልክ ነህ እባክህ። ሌላው ደግሞ ዲያብሎስ ልክ ኃጢአት ለመስራት ሀሳብ ሲያጥረው ማን መሰል የሚያማክረው? ሴቶችን በቃ። ኧረ እባክህ በፈጣሪ ስም እውነትን ነው ማለት ይሄም አሉ ነው አሉ እኮ ነው። ይገርማል እንዴ! ሌላው ምን ይሄ ብቻ ዲያብሎስ የኃጢአት መስሪያ ተንኮል ሀሳብ ሲያጥረው ሴቶች ናቸው ቁጭ ብለው እንደዚህ እየጻፉ እያስረዱት የሚያስረዱት። አንተ ይገርማል። ሴቶች በጣም ከፍተዋል ማለት ነው። ስለዚህ በዚህ አይነት እኛ ምንም ነገር አላደረጉንም ማለት እንችላለን። እና ከክፋታቸው አንፃር እኛ ምኑን ደህና ነን እኮ እንዴ! በጣም ሰላም ነን። አብርሽ ግን በጣም እየናፈቀች። ይኸውልህ እንዳታለቅስ እንደው በፈጠረ እንዴ! በቃ ወንድ ልጅ አይደለ ዋጥ አድርገው። እኔ ራሱ ሳትናፍቀኝ ቀርቶ አንባው ሳይለኝ መስሎ ነው። ልክ ነህ።
ቆፍጠን ቆንጠጥ ማለት አለብን። ጎበዝ፣ ይሄን ነው ፈልገው። በቃ እኔም ጠንካራ አንተም ጠንካራ እንድትሆን ብቻ ነው ፈልገው። እሺ ግን እንዴት ማለት ለመቻል ብታገልም እያቃተኝ ነው ማለት አልቅስ እያለኝ ነው። እረፍ እንዳታለቅስ ብያለሁ። እንዳታለቅስ በቃ ተነጋገርን አይደል? ማልቀስ ማዘን የለብንም አልኩ አይደል? ካልክሽ አላለቅስም። ይልቅ እዮባ ለሐዘኑ ለምኑ እንጠጣ እንዴ? አንተ ብለት እንጠጣ እንዴ? እንጠጣ ካልክማ እንጠጣ። እንደውም የተረፈች ጎርደን አለች፣ እሷን እናወራዳት። ይቃጠሉ ውስጣችን አይደል ያሉት? ይቃጠሉ ውስጣችን ያሉት። በቃ ጀራራቀችን አይደለ? ማነች? አፎሚና አሁና ቆይ ለምሮ እንደዚህ ምጣላኝ? ጣልታሽ እኮ አይመስለኝም። ያው እኔ ስለምትሻሚያት ነው። ቆይ ለምን? እኔም አልገባኝም። እኔ ደግሞ ያው ባለን ጊዜ እንዳንጠፋፋ ያገኙሽ አይደል? የበፊት ጓደኛችን ለመመለስ እየሞከርኩ ነው። እሷ ግን አቦ ትኩረት አትስጫት። የሷን ባህሪ እያወቅሽው እሷን የምችላት እኔ ብቻ ነኝ። አረ እቺ ታስጨልልሻለች። ለማንኛውም ባሏ አናግሮኝ ነበረ። የትኛው? ምን ብሎ? አረ ሌላ ያዘች እንዴ? ከመረጃ ርቀናላ። የሰማሽ መስሎኝ ነበር፣ ግን ያልተረጋገጠ ነው። ወይ አብርሽ ውሃ በላዋ። ምን ብሎሽ ነው? እሱማ እንደ በፊት የምንነጋገር መስሎት እንዳናገርላት ነበር የጠየቀኝ። እና ምን አልሽው? ጭራሽ እንደማትቀርበኝ ብሞክርም እንደማታናግረኝ ነገርኩታ። ጥሩ አድርገሻል። የምትመለስ አይመስለኝም። እሷን ማናገር ትርፉ ልፋት ነው። ማለትማ ካለች አለች ነው። እሱስ ልክ ነሽ። ባይሆን እሱ እንዲቆርጥለት በመንገር ውለታው አይለስ። አንቺ ማተሻሽም እኮ አምረሽ አባረሽ አይደለ? ይሁን ተይ እባክሽ። ራሱን ያስባረረው እንደማያውቅ አይነት ሰውንሽ አትውቀሽኝ። ይገባኛል። የአፉሚ ከመሬት ተነስቶ መዝጋቱ አገረመኝ እንጂ አንቺማ እኮ ደጋግመሽ ሞክረሻል። አመሰግናለሁ። ለማንኛውም በቃ እኔ ተዘጋፋ አይደለም። የዛሬዋ ቀን እንዴት እንደናፈቀችኝ። ዛሬ አልፎልህ በጊዜ መጣ። ተመስገን ነው። አዎ ልጄ፣ ወጣ ብለን እንዝናናለን ብዬሻል ነበረ። ቃሌን ማክበር አለብኝ። ጥሩ አደረክ አባዬ፣ አመሰግናለሁ። ልጄ ምንም አይደለም እኮ እኔ እኮ አንቺ መንከባከብ ግዴታዬ ነው። እናቴም አባቴም አይደለ? እውነት ነው ልጄ። አረፍ በል በቃ አባዬ፣ ትንሽ ስራ ይዣለሁ። ጨርሼ እመጣለሁ። ምን ላግዝሻ? አይ ትንሽ ነው፣ ጨራርሻለሁ። በቃ ካልሽ ጥሩ። እስቲ በቃ ስራሽን ጨራርሽና ልብስሽን ቀይርሽ ተመዝራራለሽ። በቃ ጨርሽ ነው። ተባረክ። እና ምንም ተስፋ የለውም እያልሽ ነው? በቃ ተዋት። እንደውም ቀረህባት። አልገባኝም። እንደነት መልካም ሰው መምጣቷ አንድ ቀን መጸጸቱ አይቀርም። ምን ነገሮች ከተበላሹ በኋላ ብትጸጸት ምን ይጠቅመኛል? ፌቨንደሮች ከሆነ ምንም አይነት ተስፋ ያለው አይመስለኝም። እኔ ሁላችሁም ተስፋ አስቆርጡት የተባላችሁ እኮ ነው መስሉት። እንደዛ አይደለም። ያለፈውን ረስተህ አካባቢን ብትቀኝ ምን ይመስልሃል? አልገባኝም። አረ ምንም አላልኩም። እዚሁ ነው። ግራ አጋባሽኝ እኮ። ያንተና ይሄ መነገር ማለት ወዴት እያመራ ነው? እኔም አልገባኝም እባክህ። የዚህ ተከታታይ ድራማማ የሆነ ክፍል አምልጦኛል ማለት ነው።
ትዘገያለህ። ለዛ እኮ ነው ነገሮች የሚያመልጡ። ቆይ አንተ ለምን ማፈጥ ነው? ለመሆኑ ግን ምን እየተካሄደ ነው? እባክህ አሽከርክረኝ እያለችኝ ነው። ያለ መንጃ ፍቃድ? ምን ማለት ነው ደግሞ እሱ? አየህ አንተም ትዘገያለህ ማለት ነው። እያልኩ የነበረው ያንተ መንጃ ፍቃድ ያለው አፎሚያ ጋር ብቻ ነው። እንደሱ አታስብ እባክህ። በቅጣት ወረቀትም ቢሆን እዳታለሁ። ይቻላል እንዴ? እንግዲህ ልሞክር ነው። አንተም ተፍ ተፍ ብትል ነው የሚያዋጣ ካልክ። ይኸውልህ አልፈልግህም ቅርብኝ ብሎ ትቶ የሄደን ሰው ጠንካራውን ማሳየት ብቻ ነው ያለው አማራጭ። እሱስ ልክ ነህ። እንደዛ ነው የሚሻለው። እንደዛ ነው የምናደርገው። እሺ እንዴት አደራችሁ? እንደምን ዋላችሁ? ቁጭ በል እስኪ። እና ውድ ጓደኛዬ እንዴት ነው እባክህ? በረታ? ምን ሆናለሁ ብለህ ነው? ደህና ነኝ። ስማኝማ ለምን አንዳንድ አንልበትም ይሄ ነገር? በቃ ካንተ እጅ ምንም ነገር አይጠፋም ማለት ነው አይደል? ታዲያ ጊዜ እስኪያልፍ ድረስ በዚህ ልጽናና ብዬ እኮ ነው። ምን ምርጫ አለኝ? አንተ እንደው በቃ ባህሩጅ መውጣት አይመችም አይደል? ጣፈጠ። አይረብሽ ይገርመኛል እኮ በእኔ እያሳበብክ እንዲህ አንተ ውስጥ የሚጣፍጣል ዛሬ። ምን ነው አባ የደበረ ትመስላለች። ችግር አለ እንዴ? እና ምን አሉ? ያው አባቴ ያው ማለት ወንድ አያትሽ ደክሞ ነበር አልፏል። ምን አያት ያረፈ? ልጄ ሰሞኑን በጣም ታሞ ነበረ። ያልነገርኩሽ እንዳትጨናነቂ ብዬ ነው። እኔ እኮ ሰሞኑን ስልክ ሳታገናኝ ስትቀር ግራ እየገባኝ ነበር። አዎ ለነገሩ እኔ እነግሩሻለሁ እያልኩ እየፈራው ነበረ። ወይኔ አያቴ በደም እንኳን ሳልተዋወቀው በአካል ሳንገናኝ። አይዞህ አባ። እና ምን አሰብክ? አይ እሱማ የነገሩኝ ጊዜ በጣም ደንግጬ ነበር። አሁን ተረጋግቼ እኮ ነው ያገኘሽኝ። እንግዲህ ወደ ራሴ ከተመለስኩ እኔ ደረስ ብዬ እመለሳለሁ። እኔ ሳልሄድ? አይ አንቺማ እዚህ ቤት ጠብቂ። ቤት ማን አለ? እሺ አባ አንተ እንዳልክ ሀዘን አታብዛ። አሁን ጥሩ ቡና ፈላልሃለሁ። ታውቂያለሽ አይ ጥሩ አባት ነበር። አጋለሁ። ልክ እንዳንተ ማለት ነው። እባክህን አባ ስታለቅስ ማየት አልፈልግም። ግማሽ ቀን ሳለቅስ ብውልም አልወጣለኝ። ምን ላድርግ? አባ በመርካት ነው ያለብህ። በጣም ብዙ ችግሮች ቢገጥሙንም እነሱም ማለት ነው። እኔ ምልሽ ትሄድ ግን ይቆያል እንዴ? አላወኩም። ቆይ ግን እናትሽ የቴዲ አባት መሞቱን ሰምታለች? መሄዱንስ? አዎ ደውዬላት መታ ነበር። አጽናንታኝ ወደ ቤተሰቦቿ ተመለሰች። ቢያንስ እንኳን እሱ እስኪመጣ ድረስ አብራሽ ብትሆን አሪፍ ነበረ። ከአባቴ ጋር እንደዛ ተነጋግረው ነበር እናማ እንደዛ ብታደርግ ቤተሰቦቿ እንደሚያዝኑባት ነግራኝ ሄደች። ያ እሱ እስኪመጣ ድረስ ብቻሽ እንዳትሆኝ ብዬ ነው። ምን ነው አንቺ አለሽ አይደል እንዴ? አለ ወይም ግን ያው ቤተሰቦቼ ሁሌም ላይፈቅዱልኝ ይችላሉ ብዬ ነው። ተይው እባክሽ። ብቻዬን ስሆን የመጀመሪያ አይደለም።
ሄሎ፣ እንዴት ነህ? ደህና ነኝ። እንዴት ነሽ? ደህና ነኝ። ይልቅ አባትሽ እንዴት ነው? በረታ ደወለልሽ? እየተደዋወልን ነው። ደህና ነው። እና ቤት ውስጥ ብቸኝነቱ እንዴት እያደረገሽ ነው? ምንም አልል። ጓደኞቹ እየመጡ እያዳበሩኝ ነው። እንደዛ ከሆነ ጥሩ። ከቻልሽ ልምጣና እንገናኝ። እሺ፣ ደስ ይለኛል። እሺ፣ በቃ እደውልሻለሁ። ወጣ ብለን ሻይ ቡና እንላለን። እሺ፣ ደውልልኝ። እሺ፣ ከስራ ስወጣ እደውልልሻለሁ። እንዴት ነሽ ልጄ? ደህና ነኝ። አንተስ እንዴት ነህ? ቤት ሁሉ ሰላም ነው በረቱ? እኔ ሰላም ነኝ። እንግዲህ እዚህ ሁሉም ሰላም ናቸው፣ እየበረታን ነው። አንቺስ እንዴት ነው? ምግብሽን በሰዓቱ እየበላሽ ነው? አታስብ፣ እኔ በጣም ደህና ነኝ። ናፍቀኸኛል እንጂ። እኔም ናፍቀሽኛል ልጄ። ትንሽ ቀን ነው እመጣለሁ። እሺ እሺ አባዬ፣ አትቆይ፣ ቶሎ ለመመለስ ሞክር። እሺ ልጄ፣ በቃ ችግር የለም። የሚያስፈልግሽ ነገር አለ? ብር ከጨረስሽ ልላክልሽ። አለኝ አባ፣ አልጨረስኩም። ካስፈለገ ደግሞ ጠይቀሃለሁ። ጥሩ ልጄ፣ በቃ ደግሞ በጊዜ ግቢ፣ ራስሽን ጠብቂ አደራ። እሺ፣ አትጨነቅ አባ። በዛ ላይ አፎሚን ኮጎኔ ነች። ጎሽ ጎሽ፣ በቃ ሰላም ቆይ ልጄ፣ ተባረኪ። ቻው አባዬ፣ ሰላም ተመለስ። ሰላም ሰላም። ሄሎ አማላያ። ወይ አባ፣ እንዴት ነሽልኝ? ቀጠሯችን አልተነሳም አይደል? አዎ፣ አልረሳሁትም። እዛው ተባባልነው ቦታ ነው አይደል? ሰዓት ግን ይከበር እሺ። ማርፈድ አይቻልም። እንዳልቀድምህ ፍራ። ናፍቄሻለሁ ማለት ነው? ዋ እንዳልቀር። እሺ ዝም ብያለሁ። በይ እየመጣሁኝ ነው። እስከዛው መልካም ጊዜ። ቻው። እሺ እኔ የምልህ ዳግም ማን ነው? እኔ እንጃ፣ እሱም የኔ ጥያቄ ነው። ስለዚህ ሰማ የሆነ ነገር ማነፍነፍ አለብኝ ማለት ነው። ይህ ምን ይሰራልሻል እንዴ? አብርሽን የምስለ ልጅ አስተዋት ማን ቢሆን ነው? የሆነ ሆኗል። ልጁ ማንም ሆነ ምን ለምን አታያቸውም? የራስሽ ነገር ይኖርሽ እንጂ። ምን እያልከኝ ነው? ቆይ ከአብርሽ ጋር አንድ ላይ መሆንሽ ሳይንስ ደግሞ ከአዲሷ ፍቅረኛዋ ጋር ደግሞ ምን ፈለግሽና ነው የምታወሳስቢው? ቢሆንም ግን ደስ አይልም። እኔ ምንም እያወሳሰብኩ አይደለም። ከአብርሃም ጋር እንኩት ደግሞ ጀስፈታ ለማለት ነው። ደግሞ የጣለችው ነው እንጂ ያነሳሁት አልቀማዋትም። ማለት እንዴት? አዮባ እውነትም ምስኪና ልክ እንደ ስምህ። እሱን እቶ እዚሁ ነው። ቆይ ልደውልለት። ሄሎ አብርሽ፣ ምን ሆነ የቆየኸው? እየደረስክ ነው? ቶሎ በልዛይ ተባባልን ሞታ ቁመናል። እና ምን አለሽ? እየደረሰ ነው። በጣም ዘገየ። ዘና ለባለት ብለን መጥተን ጭራሽ ተጉላላል። ጭራሽ ሰዓቱ ይቅርታ እንግዲህ ቤትሽ በር ድረስ በመምጣቴ። ችግር የለውም። ካላገኙሽ ስትለኝ እኮ እዚሁ ላገኘ ብዬ ነው። ያው ታውቂያለሽ፣ ትንሽ ናፍቆት ቢጤ ቆንጠጥ ሲያደርገኝ እኮ ልሽ ብዬ ነው። ትናንት ተገናኝተን እንዴ? ኧረ አመት ነው የሆነብኝ። አትቀልዳ። የምሬ ነው፣ እየቀለድኩ አይደለም። ካልክ እሺ፣ አሁን መግባት
እሺ ቆንጅት፣ አንቺ እንዳልሽ መልካም ጊዜ። ሄሎ፣ የት ነህ? ምን ነው ፈለግሽ? ጀማ ተሰብስበው ላይፉን የቀጨ ነው። ስለምን ጀማ ነው ተው? እኔ እና ፎሚያና ግብረ አበሮቿ። ቆይ ለብረም አታያቸው። ምን በግድ አትርሳት እያልሽ ነው? እሺ በቃ ለማንኛውም በኋላ ደውዬልህ እንገናኛለን። ቻው ቻው። እንዴት ነው? ምንም አለል። የት ሆነ ነው? እዚሁ መንደር ውስጥ ወክ እያደረኩ ነው። እንደ ጀማሪ በጠራራ ፀሐይ መዞር ጀመርክ? ምን ላድርግ ብለህ ነው? ያው እኛም ቀጣይ ወደዛው ነን። ወደ እብደቱ ነው? አዎና፣ ያው ለማበድ ሸም ይዞኝ እንጂ መቼስ ሁላችንም ወደዛው ነን። በልበል ከብደት ውጣ በእናትህ። ስማ፣ እዛ የምናውቀው ቦታ እየሄድኩ ነው። ና በቃ እዛ እንገናኝ። ከማን ጋር? ከየመን ጋር እንዴ? አረ ብቻዬን ነኝ ማልዳ። እሺ እንደዛ ከሆነ መጣዋ። እዛው እንገናኝ የተለመደው ቦታ። ቻውስ። ወይ አባ፣ እንዴት ነሽ ልጄ? ደህና ነኝ። አንተ እንዴት ነህ? ሰላም ነኝ። ያው ነገ እመጣለሁ ላሳውቅሽ ብዬ ነው። ምን ነው ደነገጥሽ ልጄ? አረ ምንም፣ ደስ ብሎኝ ነው። በቃ ጥሩ፣ ነገ እመጣለሁ። እሺ ቻው አባ። ሰላም ቆየኝ። ጉዞ እንዴት ነበር አባ? ቆንጆ ነው፣ ተመስገን ነው፣ ደስ ይላል። ቤተሰብ ሰላም ነው? በረቱ? አዎ። አሁን እንግዲህ በፈጣሪ ፍቃድ የተፈጸመውን ነገር አምኖ ከመቀበል ውጭ ምን ማድረግ ይቻላል? በርትተናል፣ ተመስገን ነው። ልክ ነህ አባ። ይልቅ ልጄ አንቺ እንዴት ነበርሽ? ብቻሽን ቤቱን ጨነቀሽ አይደል? አይ አልጨነቀኝም አባ። እና ፎሚ ይመጡ ነበር። እንደ እግዚአብሔር ፍቃድ ነገ እናትሽን አገኝሻለሁ ብያታለሁ። እስኪ ጸልይ። በጣም ደስ ይላል። በተቻለ መጠን ግን ተረጋግተህ አውራትሽ አባ። እሺ፣ ፈጣሪ ያውቃል። እስቲ ረጋጋለሁ። አይ ፈጣሪ ምን ይሳናል? አመሰግናለሁ። አንተ ጠይቀው ማትረሳ ብለህ አመሰግናለሁ። ተመስገን ጌታዬ፣ ተመስገን። እስካሁን ያልነገርኩ 3 ወር ሞልቶኝ በደንብ ላረጋግጥ ብዬ ነው። በዛ ላይ ቤት ከሚጨቀጭቁኝ በድብቅ እየተገናኘን የፈጣሪን ተአምርን ጠብቅ ብዬ ነው። አንቺ እኮ ልዩ ነሽ። ድሮም እኮ የወደድኩሽ በዚህ አስተዋይነትሽና ብስለትሽ ነበር። ቆንጆ እንደሆንኩም ትነግረኝ ነበር። አይ ቆንጅና ቢሆንም እኮ ማንም የሚወዳደርሽ የለም። አመሰግናለሁ። ለማንኛውም እንለያይ ስልህ የነበረው በራሴ የፈጠርኩት ድራማ ነው። ቤተሰቦቼ እንዳይጨቀጭቁኝ። ተመስገን፣ ስም ይባረክ።
ተለምነ የማትከለክል አምላክ አመሰግናለሁ። ለማንኛውም ቤተሰቦቼን ሄደን ሰርፕራይዝ ማድረግ አለብን። እሺ የኔ ቆንጆ ሚስት አንቺም ተባረኪ። ድንቡሽቡሽ ያለ ልጅ ይሰጠናል። ተመስገን። በይ ቤቱን ጉድ በይበታ። የሚመጣው ሰው ሲመጣ ታውቂዋለሽ። በዛ ላይ ደግሞ ሰርፕራይዝ ቤቶች እንዴ አባ የዛሬ እንግዳችን ማሜት ይችላል። ምንድን ነው የማየው ነገር? ምን ማለት እንዳለብኝ አላውቅም። በጣም ደስ ያለኝ እንግዲህ ልጄ ይኸው ወይ ወንድም ወይ እህት ሊወለድልሽ ነው ልጄ። ምን? አዎ ልጄ አብረን ሰርፕራይዝ እናረጋታለን ብዬ ነው ያልነገርኩሽ። ምን ማለት እንዳለብኝ አላውቅም። የምር በጣም ነው ደስ ያለኝ። አዎ በቃ የደስታ ሰዓት ነው፣ መደሰት አለብን። ወደ አዘጋጀነው ዝግጅት እንሄዳለን። መብላት፣ መጠጣት፣ መደሰት አይደል? ተነሱ። የት ነሽ ጓደኛዬ? ሰላም አይደለሽም እንዴ? በአስቸኳይ ፈልጌሽ ነበር። ምን ነው አባትና እናትሽ በድጋሚ ተጣሉ እንዴ? እንደዛ አይደለም። ይልቅ ቶሎ በይ፣ የሆነ ቦታ እንሄዳለን። እሺ መጣው በቃ። እሺ ጓደኛዬ ቶሎ በይ በቃ ፍጠኝ። እሺ ትሰማኛለህ አይደለ? ይሄን ነገር ለመጨረሻ ጊዜ ነው የምነግርህ። ካልሆነ ግን ድጋሚ እዚህ ቤት እኔን አታገኘኝም። ማለት ምን እያልሽ ነው? ከዚህ ወጥቼ የትም ይሁን የት ሄዳለሁ። አንተ እንደዚህ ስትሆን ማየት እኔ ሰለቸኝ። ይቅርታ እኔ አስቀየምኩሽ አይደል? ነገሮች በጣም እየተባባሱ ነው። አንድ ያለኝ ብቸኛ ወንድሜ እንደዚህ ስትሆን ማየት ያማል። አውቃለሁ የኔት ካሁን በኋላ ምንም አላደርግም። እሺ ተስፋ አደርጋለሁ። አልጠጣም። ሁሉም ነገር ይስተካከላል። እሺ እስኪ ደውል። የት ነው? ቆይ እኔም አልገባኝም። እሱን አብረን እናያለን። ሄሎ ዳጊ፣ የት ነው? ወይ የስራ ቦታ ነኝ።
ምን ትሰራላችሁ እዚህ? ቆይ ወደዛ ሄደን እናወራ። ቆይ ስራ ቦታ እዚህ ነው? ምን አስዋሻ? ለማንኛውም ብዙ አንቆይም። እዚህ አውርተን መለያየት እንችላለን። ምን ሆናችሁ ነው? ችግር አለ? ትቀልዳለች ነው ሐኪም አዞልና ምን ነው ችግር አለ? እነማን ናቸው? አይ ጓደኞቼ ናቸው። ይቅርታ፣ አንቺ ቤተሰቡ ነሽ? አዎ ባለቤቱ ነኝ። እቺ ልጃችን ነች። ወደ ውስጥ ግቡ። ችግር አለ? እንዲፈጠር ብዬ ምንም ያደረኩት ነገር የለም። እኔ አፎሚያ የዋህነትና ቶሎ ሰው የምታምነው ነገር ሁሌ ሳስበው ስለሷ አጨነቅ ነበር። ማለት ከፌበን ጋር ሆነህ ስለ አፎሚያ ትጨነቅ ነበር ማለት ነው? አዎና፣ ማለት እሷ ምን እንኳን በአግባቡ ማድረግ እንዳለባት ማታውቅ ሕፃን ልጅ ነች። ይሆናል እንግዲህ። አሁን ደግሞ ጭራሽ አንቺ ከአብርሽ ጋር መሆኗን ስትሰማ ስብርብሯ ነው የሚወጣው። ፈጣሪ ሆናት፣ ምንም ማድረግ አይቻልም። ምን አስፈራሽ ልጄ? እንዴ በነፃነትና በራስ መተማመን ነበር ያሳደግኩሽ። ከፍ እያልሽ ስትመጪ ከየት ያመጣሽው ፍራቻ ነው? ምን ነው ልጄ ችግር አለ እንዴ? አይ የለም፣ ጓደኛዬ ሽማግሌ ልጅ ነው። ኧረ ማደግ እውነትም ጎርመሰሻል ማለት ነው። እንኳንም ለዚህ ክብር አበቃሽ። ይህም በመስማት በጣም ደስ ብሎኛል። ምን የምለው በልጁ ግን እርግጠኛ ነሽ? በደንብ ተነጋግራችኋል? በደንብ ተግባብታችኋል? በደንብ አውቀሽዋል? ጥሩ ልጅ ነው አባ፣ ምንም መጥፎ ነገር አላገኘሁበት። አንቺ ካመንሽበት እኛ አንቺ ምሳሌ እናከብራለን። ሁለታችሁ በጣም የማመሰግነው። ያኔ ያስተዋወቅሽ ልጅ ከሆነ ጥሩ ነው። በተደጋጋሚ ደበቅ እያልኩ ስከታተለው ነበር። ጥሩ ልጅ ይመስላል። በተረፈ እንግዲህ እግዚአብሔር ይጨምርበት። ልክ ነህ አባ፣ በእርግጠኝነት ትወዱታላችሁ። የኔ ቆንጆ ልጅ አደግሽልኝ ማለት ነው። ለነገሩ ምን ማደግ ብቻ እኮ ያው እያረጀች እኮ ነው። እኔም መውለጃዬ እየደረሰ ስለሆነ ሳልደክም ድል ባለ ሰርግ እንድደርሽ አትጥሩት። አይ የዚህን ያክል ማካበር አይጠበቅባቸውም፣ ቀለል ባለ ነው። አይ ደዛማ አይሆንም። እስኪ ታያቸው፣ ያው ወጣቶች አይደሉ እነሱ፣ የተመካከሩት ነገር ይኖራል። እኔና አንቺ ደግሞ ተመካክረን እንደ አቅማችን ማድረግ ያለብንን ነገር ማድረግ ነው። ባይሆን ወጪው እንዳይበዛ ተነጋግረን ቆጠብ አድርገን እንደ አቅማችን በክብር መሸኘት ነው ያለብን። አንድ ላይ ቢኖር ደስታችን አይደል? አዎ አድጋሻል። አፎሚ ደግሞ ምን ቀረ? ምን ልትል ነው የመጣው? በጣም ይቅርታ፣ ይቅር በይኝ። ስለምወድሽ እኮ ነው አብረሽ የሆንኩት። ሚስት አለ፣ ልጅ አለ። እነሱን ነው መውደድ የነበረብህ። ለእኔ አጉል ተስፋ መስጠት ምንም ልክ አይደለም። እባክሽ አፎሚ ይቅር በይኝ። ጸጸት ሊገለኝ ነው። ይቅርታ አድርጊልኝና ወደ ቤተሰቦቼ ልመለስ። ሂድ፣ ይቅርታ አድርጌልሃለሁ። ቤተሰብን ተንከባከብ። ፈጣሪ የሰጠህን ጸጋ ተንከባክበህ ያዝ። እባክህ እኔን ግን ተወኝ። ስለ ሁሉም ነገር ግን በፈጣሪ ስም ይቅርታ። እኔ ይቅር ብያለሁ አልኩህ እኮ። በቃ ቤተሰብን በፍቅርና በእንክብካቤ ያዝ።
ያኔ እኔም ከልቤ ይቅር ልህ ይሆናል። አመሰግናለሁ። ለእኔ ትልቅ ትምህርት ቤቴ ነሽ። በዚህ ብቻ የሚማር ማንነት ያለ አይመስለኝም። ብቻ በቃ ካጠገቤ ዞር በልልኝ። ሂድ። ሰላም ሁኚ። መልካሙን ሁሉ እመኝልሻለሁ። አመሰግናለሁ። ደህና ሁን። ይገባኛል። አብርሽን የመሰለ መልካም ሰው ገፍቼ እንደዚህ አይነት አውሬ ሰው ላይ ጣለኝ። ሀልወተ ሰው ወይም የሰው ልጅ አኗኗር። በዚህ የሰው ልጅ አኗኗር ወይም ሀልወተ ሰው ዘይቤ ውስጥ በርካታ የሰው ልጆች የአኗኗር ሁነቶች ይከሰታሉ። ደስታ፣ ሐዘን፣ ደግነት፣ ክፋት፣ ማግኘት፣ ማጣት፣ መውደቅ፣ መነሳት፣ ብቻ ብዙ ነገር። በእነዚህ ሁሉ ክስተቶች በማለፍ ውስጥ ሆነን ስንኖር አንድ የሚያስፈልገን ትልቁ ነገር ሰው ሆኖ መገኘት ነው። አንድ የኖረን ለምናልፈው ህይወት ለህሊናና ለፈጣሪ ምቾት በማይነሱ ነገሮች መሃል ማለፍ ግድ ነው። ደስታን ፍለጋ ሰው ማስከፋት፣ ሀብትን ፍለጋ የሰውን ሀቅ መንሳት፣ ጥሎ ለማለፍ ስብዕናን ማጉደፍ፣ በተጠበቁበት ከመገኘት ቃል ማፍረስ፣ እነዚህ ሁሉ የራስን ደስታ ከማስቀደም ጥሎ ለማለፍ በሚደረግ መሽቀዳደም እንዲሁም ከራስ ወዳድነትና ስግብግብነት የሚፈጠሩ በሀልወተ ሰው መሃል የሚፈጠሩ ለፈጣሪም ቆይቶም ለህሊና የማይመቹ ተግባራት መሆናቸው ደማቅ እውነት ነው። ለፈጣሪ ምቹ መሆን መምረጥ ተገቢነቱ ፀሐይ ሞቆ ሀቅ ነው። እናም ሰው ለምን ተወለደ፣ ለምን ኖረ፣ ለምን ሞተ ቢባል ካለ ሁሉ የሆነው ፈጣሪ ጋር ብቻ ነው ትክክለኛ መልሱ ያለው። ጀሪብ ዳመን